በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 2። በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስፓስያኖስን ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔር ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖር ከዚህ ካላወጣችሁትና ካላቃጠላችሁ በዚህ ቦታ ምኩራብ አይሰራም። በዚያም ጊዜ የቅዱሳን አጽሞቻቸውን አውጥተው በእሳት እንዲያቃጥሉት አዘዘ። ባፈረሱም ጊዜ የመጥምቁ ቅዱስ ዮሐንስና የነቢዩ ኤልያስ ሥጋቸው አግኝተው በእሳት ሊያቃጥሏቸው ፈለጉ። ምዕመናንም መጥተው ለወታደሮቹ ብዙ ገንዘብ ሰጡ። ንጉሥም ሰምቶ እንዳያጠፋቸው በዚያች ሀገር እንዳያስቀሩ ከአማላጃቸው በኋላ የቅዱሳን ሥጋ ወሰዱ። የኦልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ ጌታችን የከበረ ስሙ ሰድቧልና ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኦልያኖስም በጦር ወጋው። ከደሙ ዘግኖ ኢየሱስ የሰጠህንን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑ በክፉ አሟሟት ሞተ። የከበረው የዮሐንስና የኤልያስን ሥጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጻፈው ቴዎፍሎስ አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጧ አኖር ዘንድ ለቅዱሳኑ መጥምቁ ዮሐንስና ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሰራ። ከእርሱ ጋር ብዙዎች ካህናትና የክርስቲያን ወገኖቹ ይዘው የቅዱሳኑ የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ወዳለበት ሄደው በታላቅ ክብርም ተሸከሙ። አምጥተው ወደ ቤተ ክርስቲያን አስገቡት። ሥጋቸውን ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ሥጋ ዘንድ ካህናቱ የሚያመሰግኑት ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳኑ የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃል ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ቤተሰቦቿ ሁሉ ጋራ የክርስትና ጥምቀት ተጠመቀች። ተጠመቀች። የቅዱሳንም ሥጋቸው በቤተ ክርስቲያን ውስጥ አኖሩት። ከእርሳቸው ታላቅ ድንቆች ታምራት ተገለጡ። በቅዳሴ ቤተ ክርስቲያንም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋራ ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳዕን ሲዞሩ አዩዋቸው። በቀድሞ መልካቸው ያውቋቸዋልና። የመጥምቁ ቅዱስ ዮሐንስ መልክ ሁለመናው ጸጉር ሲሆን ኤልሳዕም ቁመቱ ረጅም ራሱ በራ ነበር። ከዚህም በኋላ ኤጲስቆጶሱ
አባ መቃርስ በሰማዕትነት በሞተ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳስ ስጋ ጋራ አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ዳግመኛ በዚች ዕለት የቄርሎስ የአክሊጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። የወደቀ የነጠበን በአፈቱ ከመላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ጌጋየነ ከመ አድኅነነ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልይ መረሱንታነ ሀፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።